ዛሬ በጣም አስደሳች ዜና ነው ወደ እናንተ ይዤላችሁ የመጣሁት። የመጀመሪያው እንግዲህ ሩታና አብርሃም ተገናኝተዋል። ዛሬ ሲገናኙም እንግዲህ ደስ የሚል ቆይታ ነበራቸው። ሌላው ደግሞ ደስታ እንግዲህ በአብርሃም ጓደኞች ታግቶ ጥቃት ደርሶበታል። እንዲሁም ደግሞ ሄርሜላ ከሀገር መውጣቱን አስመልክቶ እንግዲህ የማቀርብላችሁ መረጃ ይኖረኛል ማለት ነው። ሰላም ሰላም ተወዳጆች እንዴት ናቸው? ቻናል ዲስኮኖች ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮስ ጀምሩት ላይክ አድርጉ። በመጀመሪያ በጣም ደስ ያለኝ ነገር ቢኖር ያው አብርሃምና ሩታ ከታላቅ ወንድሙ ጋር ተገናኝተው ሀሳባቸውን ተለዋውጠዋል። እውነት ለመናገር ነገሮች እንደሚስተካከሉና የሩታና የአብርሽ አንድነት እንግዲህ የሆነ የሚታየኝ ነገር አለ ማለት እወዳለሁ። ለምን አብርሃም ነገሮችን ማስተካከል ቢችል ሩታ የማትመለስበትና ሩታ አብረው የማትሆንበት ምንም አይነት ነገር የለም። ግን ችግሩ አብርሃም የሚያደርጋቸው ነገሮች ናቸው ሩታን እንዳትመለስና ሩታን ልቧ እንዲደነድን እያረጋት ያለው። ለምን ተነግራለች። ዛሬም ስትናገር እኔ አንዴ አይደለም ልቤን የሰበረው 3-4 ጊዜ ነው። ስለዚህ የሰው ልጅ ደግሞ 1-2 ይታገሳል፣ እኔ ከዛ በላይ ነው እና አሁንም ቢሆን ደግሞ ወደኋላ ተመልሼ መጎዳት አልፈልግም። ራሴን ራሱ እንዴት አድርጌ ማከም እንዳለብኝ በጣም ነው ግራ የሚያገባኝ። እንዴት ነው ወደኋላ የሚመለሰው? ለምን ልጁ አይመለስም? ማየት ነገር ነው። ገብቷችኋል አይደለ? ግን ደስ የሚለው ነገር ወንድም የእውነት ለመናገር በጣም ረጋ ያለ የሆነ ዲሲፕሊን ያለው ከሁለቱም ጎን ሆኖ ነበር ሀሳባቸውን ሲያጋራቸው ማለት ያለውን ነገር ሲያስረዳቸው የነበረው ማለት የሁለቱም ስሜት ማዳመጥ ይፈልግ ነበርና እንግዲህ ከካሜራ ጀርባ ከወንድምየው ጋርም ተነጋግረው እንደነበረ ሩታ ምንም አይነት ሀሳቧን እንደማትቀይር ነገር አይነት ነገር ነበር ሲያወራው የነበረው። ግን ደግሞ ያው እስከ መሄድ እስካለብኝ ድረስ እሄዳለሁ። በእርግጥ አሁን እዚህ ጋር ትልልቅ ሰዎች ቢመጡ እነሱን ይሉን ተይዛችሁ እሺ ልትሉ ትችላላችሁ። ግን እሺ ብላችሁ ደግሞ እናንተ ነገ ተዋዳችሁ ነው ተስማምታችሁ ማትኖሩ ከሆነ ዋጋ የለው። ለምን ትዳርን የሚኖሩት ሁለቱ ሰዎች ናቸው እንጂ ይሄ በይሉንታና ይሄ ሼም ይዟችሁ ነው የምታደርጉት ነገር ዋጋ የለውም፣ ዋጋ ያስከፍላችኋል። እና እንደ እግዚአብሔር ፍቃድ እግዚአብሔር በፈቀደና በወደደ እውነት አብረው ሆኖ ልጃቸውን በጋራ ቢያሳድጉኛም በጣም ደስተኞች ነን። ሩታ በነገራችን ላይ ልቧ የምትመለስና የፍቅር ሰው ናት ማለት ሩሩ ናት፣ ታጋሽ ናት፣ አስተዋይ ልጅ ናት። ግን ችግሩ ምንድነው? አብርሃም ጋር ነው። አሁንም ቢሆን እየነገረችው ያለው ወንድምየው ራሱ ወደኋላ መመለስ አልፈልግም ያለችው እኮ ያው ለሚረዳ ሰው ይረዳል። ለምን መልሶ ይጎዳኛ ነው። ዛሬ በይቅርታ ባሳልፈው መልሶ ይጎዳኛ። ትላንት ወዲያ በይቅርታ ብዙ ነገሮችን አሳልፈናል። ስለዚህ ያ ነገር ደግሞ ዛሬም እንደማይደገም በምን አውቃለሁ? አሁን ላይ ባለው ህይወቴ ደስተኛ ነኝ። እኔ ልጁን አልከለከልኩኝም። ልጁን በፈለገበት ሰዓት መጥቶ ማየት መብቱ ነው። ሲጀምር አባቱ ነው፣ ልከለክለው ማልችለውም ብላለች። እና እንግዲህ ትላንትና እንደተናገረው አብዛኞቹ እንግዲህ ለሶሻል ሚዲያው እሱ አዲስ ስለሆነ ለምን ከካሜራ ጀርባ ለማስተካከል አልሞከርክም እንዳይባል እንግዲህ ያለውን ነገር ከካሜራ ጀርባ ብዙ ነገሮችን እንዳደረገ ከእነሱም ትንሽ ተለይቶ ሌላ ሀገርም ስለሚኖር እንግዲህ ነገሮች እንደሚስተካከሉና ነገሮች ነገ ላይ የሆነ ተስፋ እንዳለው ነው ሲናገር የነበረው። እሱም ደግሞ ተለያይቶ እነሱ ማየት አይፈልግም። ሌላው ምንድነው? ሌላው አዲስ ነገር እንግዲህ ሄርሜላ ወደ አሜሪካ ልሄድ ነው ብላለች። እውነት ወደ አሜሪካ ልትሄድ ነው? እውነት ከሀገር ልትወጣ ነው? ወይስ አብርሃምን አለ አይደል፣ አንዳንዴ ሰዎች የእናንተን ፍላጎት እንዴት ነው እንዲያውቁ ወይም ደግሞ ለእናንተ ያላቸውን ስሜት ለማወቅ ስትፈልጉ የምታደርጓቸው አንዳንድ ሲስተሞች አሉ አይደለም። እኔ እንደዛ አይነት ነገር እየተጠቀመች ነው ይመስለኝ። እውነት ለመሄድ ፈልጋ አይደለም ማለት የዚህን ያህል አሜሪካ የሚያስኬዳት አይነት ሴትም አይደለችም። ለምን ብዙ ስለሷ የሚባል ነገር አለ። ገብቷችኋል? ብዙ ባክግራውንድ እንግዲህ በጣም ብዙ የተለያዩ ነገሮች አሉ። እሱን እግዚአብሔር ነው የሚያውቀው። ያው የምናቅም ሰዎች እናውቃለን ማለት ነው። እውነት ግን አሜሪካ ልትሄጂ ነው? እውነት ግን አሜሪካ ልትሄጂ ከሆነ አይደለም አሜሪካ ለምን ዱባይ ሆነ የምትሄጂ ከሆነ አንድ ከህይወታቸው ስትወጪ የአብርሃምና የሩታ ላይፍ ይስተካከላል። ለምን ከዚህ በፊት ብዙ ነገሮች በመካከላቸው ገብተው ተስተካክሏል። ወይም ደግሞ አንቺሽ በቃ መጨረሻ ላይ መጥሽ ነገሩን በጣም የሆነ ስብርብርብር ያረግሹና እንዳይጠገን ያረግሹ። ስለዚህ እኔ በጣም ደስተኛ ነኝ አንቺ የምትሄጂ ከሆነና ሁለቱ አብሮ የመሆን እድላቸው በጣም ሰፊ ስለሆነ ማለት ነው። እውነት ሂጂ። አንቺም ከነሱ ህይወት ውጪ ማለት አንዳንዴ ሰው ትዳር መሀል ላይ ገብቶ የሆነ ራስን መጸጸት ራስን ለምን ምናምን ብሎ ማለት ጥሩ አይደለም። አንቺ ነሽ ጥፋተኛ። አንቺ ስለሆንሽ ጥፋተኛዋ
ማለት ሰው በራሱ ላይ እንግዲህ ጥፋት አጥፍቶ በሌላ ሰው ላይ መፍረድ አይችልም። ለምን ጥፋተኛው ራሱ ባለቤት እስከሆነ ድረስ ራሱን ማረም ራሱን መግዛት እንዴ እኔ ምንድነው እያደረክ ያለሁት ነገር ይሄ ነገር ትክክለኛ ነገር ነው ወይ እንዴ እኔ እኮ ሴት ነኝ ሴትነት ዋጋ ማወቅ አለብኝ ብሎ ራሱ ወደኋላ ራስን ማለት ማስተዋል ትልቅ ነገር ነው። ስለዚህ ሄርሚዬ እህታችን እኛ እንወድሻለን እናከብርሻለን። ስራሽ ነው እኛ እያናደንና እንድንናገርሽ የሚያደርገን እንጂ ከህይወታቸው ብትወጪና የራስሽን ህይወት ብትመሰርቺ የራስሽን መንገድ ብትመሪ ምንም የሚያስሽ ነገር የለም። ወጣት ነሽ፣ ገና ብዙ ነገር መስራት የምትቺ በጣም ብዙ ነገር ማድረግ የምትቺ ሴት ነሽ እና አሳብሽ ጥሩ ነው። እንግዲህ አብርሃምም እውነት ለመናገር ዛሬ መግደርደር አይነት ነገርም ታይቶበታል። እንዴት ልትሄጂ ትችያለሽ ምናምን ነገር እውነት እንደዚህ ብቻ የተለያዩ ነገሮችን ሲል ነበረ። ለማንኛውም እኔ እሷ አይደለም ጉዳይ የፈለግከውን በል እንዴትም በል እሷ ከህይወትህ የምትወጣ አይነት ሴት ከሆነች የእናንተና የሩታ ህይወት ይስተካከል። ግን አንተ ደግሞ ለሩታ የምትሰጣት ታይም አለ። ታይም ማለት ይሄ ፍላጎት ማለት እንደምትፈልጋት ታሳያታለህ። ለእሱ ያለክ ስሜት አንጸባርቅላታለህ። አንተ ጋር ያለመፈለግ አይነት ስሜት ስለሌለ እሷ ደግሞ ምንድነው የሚሰማት እንደምትፈልጋት ነው። ገብቶሃል አይደል? ስለዚህ ካልፈለካት ልቀቃት ማለት ብዙ የሚፈልጋት ሰው ስለሚኖር ማለት ነው። ሲቀጥል ደግሞ እንግዲህ ዛሬ በጣም ማለት አንዳንድ ጊዜ መረጃዎችን በሶሻል ሚዲያ ላይ እንግዲህ ካሜራ ደቀናችሁ በጣም ይሄ ሪስክ አለው። በነገራችን ይሄ ቪዲዮ እውነት ለመናገር በጣም ሪስክ ያለው ቪዲዮ ነው ዛሬ የሰራችሁት። እነ ብሩክ እነ ይሄ አዲስ የመጣ አንድ ወጠጥ ያለ ማለት ነው። በጣም ሪስክ ያስከፍሏቸዋል። እንግዲህ እሱ ማለት ደስታን አግታችሁ ያው እርድ ነው። በነገራችን ላይ በርበሬ አይደለም። እርድ ስነሰንሱበት ነበር፣ ውሃ ስትረጩት ነበረ፣ ጎማ ባንገቱ ላይ ስታስገቡበት ነበር። ይሄ በጣም ሪስክ ነው ማለት አንድ ሰው በሰራው ልክ ልትቀጡት ወይ ደግሞ ልትገጽቱት ልትናገሩ ትችላላችሁ እንጂ በዚህን ያህል መጠን ሰው ማሰቃየት በጣም ወንጀል ነው። ይሄ ወንጀል ነው። አንድ ሰው ካሜራ ደቅኖ ሰውን እየደበደበ ሶሻል ሚዲያ ላይ ራሱ መፖስት ማለት ወንጀል ነው። እኔ ለምን እንደዚህ እንዳደረጋችሁ አላውቅም። በመጨረሻ እንደውም የመጣው ጓደኛችሁ ምንድን ያለው እሱ ልጅ ስሙ ይጠፋብኛል እና በጣም ይቅርታ በጣም ሪስክ ነው እያለ ነበር ነው ፖለቲካል ደውል ምናምን ሲል እንደውም እሱን ለመምታት ሁሉ ምናምን ነገር እየታገሉ ነበረ። በመጨረሻም እሱ ፈቶት ነው እንግዲህ ልጁ የሄደው ማለት ነው። እና እንደዛ ማስራውት ግን እኔ ለሩታ ያለኝ ፍቅር አይቀንስም፣ ከዚህ በላይ ዋጋ ከፍልላታለሁ ህይወቴን እስከምታጥፏት ድረስ እያለ ነበር። ግን ወት ለመናገር ዛሬ ትክክል አልሰራችሁም። በእውነት ትክክል አልሰራችሁም። እንደዚህ አይደረግም እንዴ ማለት ትን ብሎት ቢሞት ልጅ አንዳንዴ የሰው ልጅ መሞቻው አይታወቅም። የሰው ልጅ በተጻፈለት ቀን ነው በእርግጥ የሚሞተው። ግን ደግሞ የተጻፈለት ቀን ይሄ ሆኖ ውሃ ስደፉበት በአፍንጫው ወይ በጉሮሮ ገብቶ ትን ብሎት ቢሞት እናንተ ወንጀለኞች ናችሁ። ነገ ልጅ ቢታመም ራሱ እናንተ ነገ ተጠያቂ ናችሁ። ለምን ያስቀመጣችሁት መረጃ አለ። ራሱም እያለ ነበረ ልጁ በዚህን ያህል ማድረግ አልነበረባችሁም። በነገራችን ላይ ማስፈራራት ትችላላችሁ፣ መገሰጽ ትችላላችሁ፣ መቆጣት ትችላላችሁ፣ የተለያዩ ነገሮች ማድረግ ትችላላችሁ። ግን በዚህን ያህል መጠን ግን ልጁ ማሰቃየት አልነበረባችሁ። በጣም ሼም ነው እውነት ለመናገር በጣም 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 ሼም። ምን ሆናችሁ ነው እናንተ? ወጣቶች እኮ ናችሁ። ወጣት ሆናችሁ እንደ ወጣት ልትነጋገሩ እንደ ወጣት እንደ ዘመኑ አሁን ላይ እኮ በዱላና በድብደባ የምናምንበት ጊዜ ላይ አይደለም ያለን። ሰዎች ተነጋግረው ችግራቸውን መፍታት አይደለም ችግራቸውን የሰዎች ችግር መፍታት የሚችሉበት ጊዜ ላይ ያለ ነው። ገብቷችኋል አይደለ? እንዴት ነው ሰውን በገመድ አስረክ ውሃ በባሊ ደፍተክ በእናንተ ቤት በርበሬ መሆኑ እርድ ለው እየነሰነስክ በጣም ሼም ነው እንዴ! ነገ በእናንተ ላይ ምን እንደሚደርስ ታውቃላችሁ? ይሄ ልጅ እንግዲህ አሰቃይታችሁታል፣ ፈታችሁታል፣ መረጃ ሶሻል ሚዲያ ላይ ያስቀምጣችሁለታል ለራሱ። እሱ ደግሞ አሁን እናንተ እንኳን ኦፍ ብታደርጉት ቪዲዮን በጣም ብዙ ሰው ነው ሼር የሚያደርገው ስክሪንሾት እያደረገ ማለት ነው። እና አውቃለሁ ለሩታ ስትሉ የአብርሃምና የሩታ ላይፍ በጣም ብዙ ዋጋ የተከፈለበት ሁላችንም እናውቃለን። አብሮ እንዲሆኑ እንፈልጋለን፣ ሰላም እንዲፈጥሩ እንፈልጋለን፣ ወደ ነበሩበት እንዲመለሱ እንፈልጋለን። ግን በእንደዚህ መንገድ አይደለም። ገብቷችኋል? ይሄ ልህ ነው የሚያጋባው። ገብቷችኋል አይደለ? እሷስ ብትሆን ይሄን ቪዲዮ ስታይ ምንድነው የሚሰማት? እያደረጋችሁ ያላችሁ ነገር ትክክል አይደለም። እሷን ለመጥቀም አብርሃም ለመጥቀም ከሆነ ይሄ ማለት ወንጀል ነው። ሰው ወንጀል እየሰራ ሰው መጥቀም አይችልም። እና ከድርጊታችሁ ተቆጠቡ። እኛም አብረው እንዲሆኑ የምንፈልገው በዚህን ያህል ባትጓዙ ጥሩ ነው። ለምን ነገ እናንተን ዋጋ የሚያስከፍላችሁ ነገር ነው ይሄ። ገብቷችኋል አይደለም? አዎ ስለምትወዷቸው ስለምታከብሯቸው። በነገራችሁ በጣም የምትገርሙኝ ነገር ግን ማለት ነው አሁን ከደስታ ጋር እንደዚህ ታደርጋላችሁ፣ ሄርሜላ ጋር ሄዳችሁ ደግሞ ከሄርሜላ ጋር ትክክል ናችሁ። የሚያናድረው ነገር እኮ ሁሉም ቦታ ትክክል ናችሁ። በአንድ አቋማችሁ አትጸኑ። ገብቷችኋል አይደለም? በተለይ ብሩክ አንተ እኔ በጣም ግራ የምታገባ ዛሬ አሁን ደስታን ከሩታ ህይወት ለማስወጣት
ትታገላለህ አስረከው ምናምን ነገር ዋደፋህበት ጎማ ባንገቱ አስገባህበት ሰምቲንግ ደግሞ ነገ አብርሃምና ሄርሜላ ጋር ትሄድና አብርሃምና ሄርሜላ አብሮ እንዲሆኑ ደግሞ ትጉትጉታለህ። እኔ በጣም ሼም ነው የማይሆን ነገር ነው እያደረጋችሁ ያላችሁትና ለማንኛውም ቤተሰብ አስተያየታችሁን ኮሜንት ላይ አስቀምጡ። የዛሬው በጣም ትንሽ የሚያወዛጋግቡ ነገሮች ናቸው እያየን ያለናቸው። ብቻ ሁላችሁም በያላችሁ በሰላማችሁ ብዛ። ለቻናል ዲስኮን ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ። ባይ ባይ።